ምን አባት ዝጋት ለኝ ምን አባት ካገባ ደረቴን አትስመው አንተ ሚስቴን አትምስመው ከሳመች ደረት ከዝጋ ምትል አንተ ምን አባት ያረግልህ እምቢ ማለት ስንጀምር ሁለት ሰዎች እናጣለን ጥቅም ፈላጊና አስመሳይ ሰዎች ታዲያ እስከዛሬ ድረስ በይሉኝታ እምቢ ላለ ማለት እሺ ያን ዋጋ ለከፈልባቸው ዘመኖች አሁን ማብቂያው ነው ስለዚህ በህማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር ሆነ ደምግባ ቡቡዬ የኔ ወንድም ምን በወጣ ተራቆትብኝ ምን በወጣ ራቆት ግን ለምን ተብሎ ይህንን ደረት ለማሳየት እንደው አረተው እንኳን ደረትህን አይተው እንደውም አልቻልካችሁም ሴቶቹን አላምናችሁም ብሏል ትላንትና ሴቶቹን አላምናችሁም እኔ በእኔና ባንቺማ በእኔና በሀይሚ የሚያል ጓደኛ ያስፈልገንም ሶስተኛ ሰው ሴቶቹን አላምናቸውም ማለት እና እንዴ ደግሞ ምን አስብን እንደዚህ ደረትህን ፏ ይሁን እንዴ ኧረ ተው ይሄን ደረት እኮ ማለት ነው የሚመኝ ሰው ይኖራል ኧረ ወይኔ ጉዴ ፈላ ሚስቴ ብቻ ናት የኔን ደረት የምትስመው ብሏል አዎ ለማንኛውም ያው አንዳንድ አስተያየቶች እያየሁ ነው ስዕል አድኖ ቪዲዮ ውስጥ ተቀረጹ ከስዕል አድኖ ባክግራውንድ አትሆኑ ተብሏል ልክ ነው በተለይ እንደዚህ ራቁትን ሆነ በእርግጥ ያው ችግር የለውም ወንድ ነህ ግን ቢሆንም ደግሞ ደስ አይልም ማርያም ባክግራውንድ ላይ ስላለች ማለት ነው እና ቡቡዬ ለማንኛውም እንደዚህ እኔ የሚያምር ካኒተራ የምታምር ሸሚዝ አልብሻለሁ